በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት 126 የማዕረግ መዝሙር። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። በማለዳ መገስገሳችሁ ከንቱ ነው። ለወላጆችም እንቅልፍን በሰጠ ጊዜ እናንተ የመከራ እንጀራ የምትበሉ ከተቀመጣችሁበት ተነሱ። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድም ፍሬ የእርሱ ዋጋ ነው። ልጆች እጅ እንዳሉ ፍላጻዎች የተሳሉ ናቸው። ፍላጻዎች ጎልማስነትን ልብ እንደሆነ ናቸው። ከእነርሱ ዘንድ ምኞት የሚፈጽም ብፁዕ ነው። ጠላቶቻችንን በአደባባይ በተናገረ ጊዜ እርሱ አያፍርም። መዝሙር 127 የማዕረግ መዝሙር። እግዚአብሔርን የሚፈሩት ሁሉ በመንገዶቹ የሚሄዱ ምስጉኖች ናቸው። የድካምህን ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስቴ በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆችህ በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክ። በሕይወትህ ዘመን ሁሉ የኢየሩሳሌምን መልካምነቷን ታያለህ፣ የልጆችህንም ልጆች ታያለህ። በእስራኤል ላይ ሰላም ይሁን። መዝሙር 128 የማዕረግ መዝሙር። እስራኤል ከታናሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ ይበል። ከታናሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ፣ ነገር ግን አላሸነፉኝም። ኃጢአተኞች በጀርባዬ ላይ መቱኝ፣ ኃጢአታቸውን አስረዘሟት። እግዚአብሔር ጻድቅ ነው፣ የኃጢአተኞችን አንገታቸውንም ቆረጠ። ጽዮን የሚጠሉ ሁሉ ይፈሩ፣ ወደ ኋላቸውም ይመለሱ። በሰገነት ላይ እንደበቀለ ሳር ሳይነቀል እንደሚደርቅ ለሚያጭደው እጁን እጆቹንም ለሚሰበስብ እቅፉን እንደማይሞላ ይሁኑ። በመንገዱ የሚያልፉ የእግዚአብሔር በረከት በእናንተ ላይ ይሁን፣ በእግዚአብሔር ስም እንመርቃቸዋለን አይሉም። መዝሙር 129 የማዕረግ መዝሙር። አቤቱ አንተን ከጥልቅ ጠራሁ፣ አቤቱ ድምፄን ስማ። ጆሮህ የልመናዬን ቃል የሚያዳምጥ ይሁን። አቤቱ ኃጢአት ብትጠባበቅ አቤቱ ማን ይቆማል? ይቅርታ ካንተ ዘንድ ነውና አቤቱ ስለ ስምህ ተስፋ አደረግሁ። ነፍሴ በሕግህ ታገሰች። ከማለዳው ሰዓት ጀምሮ እስከ ሌሊት ነፍሴ በእግዚአብሔር ታመነች። ከእግዚአብሔር ዘንድ ምሕረት በእርሱ ዘንድ ብዙ ማዳን ነውና። እስራኤል በእግዚአብሔር ይታመን፣ እርሱም እስራኤልን ከኃጢአቱ ሁሉ ያድነዋል። መዝሙር 130 የዳዊት የማዕረግ መዝሙር። አቤቱ ልቤ አይታበይብኝ፣ ዓይኖቼም ከፍ ከፍ አይበሉብኝ። ከትልልቆች ጋር የሚበልጥ ከሚከብሩ ጋር አልሄድሁም። ነፍሴን አሳፈርኋት፣ የእናቱን ጡት እንዳስተውት ዝም አሰኘኋት። ነፍሴ የእናቱን ጡት እንዳስተውት በልቤ ውስጥ ናት። ከዛሬ ጀምሮ እስከ ዘላለም እስራኤል በእግዚአብሔር ይታመን። አሜን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለመ ዓለም አሜን።